አንደኛ ንጹህ ልጅ ሆና ነው ያገኘኋት ፈቲን ማለት ነው። በሁለታችሁ መሀል ወይ ደግሞ በሶስታችሁ መሀል የሆነ ነገር እንዲፈጠር አልፈለኩም። ያለውን ነገር ክሊር ለማድረግ ማለት ነው። ቡሪክ የነገርሽኝ እያንዳንዱ ነገር እውነት ነው? ምንድነው? እሺ ምንድነው የምታወራው? ንገረን። እሺ ምንድነው የሰማኸው? ንገረን። እሺ አሁን አንቺ ለምን ይጠራሽኝ እዚህ ጋር? ምን እያለ እንዳለ እኔ ምክንያት ስላለኝ ነው እኮ ለምን ይጠራሽኝ? አንድ ሲጀመር እሺ ቁም ነገር ላወራክ እንደሆነ አጥብቄ ነው የነገርኩክ። ምን እያደረገ የቀለጠው መንደር ይላችኋል። ይሄ ሰፈር ነው ጋይስ። በፍቅርዬ የመጣ ሁላ ለኛ አያስፈልገንም። ብሩኪ ፍቅርዬን ብለህ ስለመጣህ ነው እንደዚህ ሽሙንሙን ክብብ እያደረግን ያለ ነው። ተግባባን? እኔ ዘንድሮ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ ስለ ዛሬ ቪዲዮ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ በጉጉት ስንጠብቃት ስንናፍቃት ውለን ነበረ። ፍቅርዬ ትመጣለች ብያችሁ ነበረ በጠዋት በቀኑ ቪዲዮ። ፍቅርዬ እንግዲህ መታለች በሚያሳዝን ቪዲዮ ማለት ነው። እውነት ለመናገር እንደ እውነት በጣም ተሰምቶኛል። ምክንያቱም ፍቅርዬ ስታለቅስም ስታዝንም ስትከፋም ማየት የሚፈልግ ሰው የለም። ነገር ግን እዚህ ውስጥ በጣም ብዙዎች የተወሰነ የገመቱት ግምት አለ፣ እንዲሁም ደግሞ የተሰማቸውን የጻፉም አሉና ስለ ፍቅርዬ መጥፎ ነገር መታችሁ የምታለቀልቁ ምጽፉ ምናምን እዛ ጦሳችሁን ይዛችሁ ጦር ጥንቡሳችሁን ይዛችሁ ገደል መግባት ትችላላችሁ። በማይመለከታችሁ ቦታ አትገኙ። ፍቅር ከአብርሽ ጋር አንድና አንድ የመጣችበትን ዓላማ ከመጀመሪያው ጀምሮ እየተናገረች ነበረ። ግልጽ አድርጋ ነው የገባችሁ። የሰውም ለመውሰድ አይደለም፣ የተፋችሁንም ለመራስ አይደለም የገባችሁ። ስለዚህ እዛ በኋላ ያለውን እየጎትታችሁን ነገር አትምዘዙ ማለት ነው። ፍቅር የራሷን ማሰጥ የሰው አትፈልግም። ሲቀጥል ደግሞ ስለ የጦስ ዶሮዋ ፈቲ ማለት ነው። እንግዲህ ዛሬ ብሩኪ ለሷ ነው ዘበኛ ቆሞ የነበረው ጥብቅና ቆሞ የነበረው ማለት ነው። በሚገርም ሁኔታ ግን ይሄ ነገር ወዴት እየሄደ እንደሆነ ብነግራችሁ በጣም ነው የምትገረሙበት። በጣም ማለት የሚያስደስት ነገር አለው። ገባችሁ? በዚህ ቪዲዮ ላይ የሚያስደስት ነገር አለው። ለዛሬው የፍቅርዬ ፊት ቢያዝንም ቢተክዝም ማለት ነውና ሁለቱ ፈቲና ብሩኪ የሄዱበት መንገድ በጣም የሚያስደንቅ መንገድ ነው። መጨረሻ ላይ አስታራቂዎቻቸው የሚሆኑት ሁለቱ ናቸው ማለት ነው፣ እንደተረዳሁት ማለት ነው። ለምን እነሱ መቀራረብ ካልቻሉ ልጆቹን ማስታረቅ እንደማይችሉ ነው። ግን ማለት ነው በዚህ መካከል በቪዲዮ መካከል ያው የተናገሩት ነገር ትንሽ ልብ ቢሰብርም ማለት ነውና ያው ፈቲን ለምንድን ነው እንደዛ የተናገርሻት? አሁንም ብሩኪ በፉፉ እያሳበበ ነው። ፉፉ መናገር ካለበት ፍቅር ፉፉ ይናገራታል። ፍቅር ፉፉ መናገር ካለባት እሷ ትናገራታለች እንጂ በአስተርጓሚ መናገር አይጠበቅባቸውም። ለማንኛቸውም ወኪል አያስፈልጋቸውም። ገባቸው? ግን ፉፉ ምንድን ያደረገው በዚህ በጦስ ዶሮ ወኪልነት ነው ሲናገር። እሱም እየተናገራት ነበረ ፍቅርን፣ እሷም ደግሞ የጦስ ዶሮዋም ደግሞ እየተናገረችው ነበረ። ገባችሁ? እየተናገረቻት ነበረ። የምትናገረው ነገር የዛን ሰዓት በጥፊ መምታትሽ ትክክል አልነበረም እያላት ነው ብሩኪ ማለት ነው። እንግዲህ መለስ ብለህ ጡጦ ከሰጠ ጋር ወግነህ ፍቅርዬን እንደዚህ መግፋት የፈለክበት ምክንያት ባላውቅም ማለት ነው። እንግዲህ ጥንድ ሆነው ሲሄዱ ባለም ይላችኋል። ይሄኔ ነው በቃ። ይሄን አቋማችሁን ይዛችሁ ራሱ ማለት ነው ራሱ አቋማችሁ ይዛችሁ ብትቀጥሉ ራሱ ብትጠመዱ ያዋጣችኋል። ፍቅር ከፉፉዬ ጋር፣ ብሩኪ ከጦስ ዶሮ ከፈቲ ጋር ማለት ነው። ግን ማለት ነው መንገዳቸውን በጣም ነው ያደነኩላቸው። መስመሩን እንዴት እንደቀለበሱት እኔ በዚህ መልኩ አልጠበቅኩም ነበር። የሚገርመው ነገር ማለት ነው። ነገር ግን እንግዲህ ያው ፍቅርዬም ተናግራለች በጣም እየጠፋች እንደሆነ ማለት ነው። የምጠፋበትን ምክንያት ትምህርት ነው። አሁን ላይ የትምህርት እንትኗ እየተጨናነቃት ስለሆነ ብዙ እንትን የምትላቸው ነገሮች ስላሉ ነውና በመጥፋቷ ያው ቅር ቢለንም ግን ደግሞ አላማዋን መሳት የለባትም። ዋናው አላማዋ ትምህርቷ እስከሆነ ድረስ ትምህርቷ ላይ ትኩረት ማድረግ ስላለባት ወደዛ ማድላት አለባት። ነገር ግን ባገኘችው አጋጣሚ እንደዚህ አንዳንድ ቪዲዮ ብትለቅልን ደስ ይላል። ምክንያቱም ስለምትናፍቀን ማለት ነው። እና ደግሞ መቋጨት አለበት፣ ነገሮች መቋጨት አለባቸው። በቃ
እኔ ደግሞ የምትገርሙኝ በጣም የምታሳዝኑኝ ኮሜንታተር አጨብጫቢ ኮሜንታተሮች ማለት ነው። እኛ እኮ የምናጨበጭበው በነገራችን ላይ ከልቡ ከሰው ተጣልቶ ከሰው ተሰዳድቦ ምናምን የሚያጨበጭባለ እንደኔ ደግሞ ከዛም ከዚህም የሚያጨበጭባለ ከፊት ከኋላ ከቀኝ ከግራ ምናምን ማለት ነውና ሁላችንም ህሊናችን ያውቀዋል ቪዲዮ ምን እንደሆነ ሪል ወይስ ድራማ የሚለውን ነገር ማለት ነው። ግን ደግሞ ከአብርሽ ጋር ሆነ ራሱ የሰራችሁን ስናጨበጭብ የእውነት በቃ ከአብርሽ ጋር እንድትሆንልን የሆነ ስሜት ያለን አይነት ነገር ነው የሚሰማችሁ። ኖ በፍጹም እንደዛ አይነት ስሜት የለንም እኛ ጭራሽ ከሱ ጋር ወንድ ባለም የለም ራሱ ብትባል ከአብርሽ ጋር እንድትቀጥል አንፈልግም። አስረግጬ የምነግራችሁ ነገር ማለት ነው። ምክንያቱም ትቷት ገፍቷት የሄደ ሰው ነው ዛሬ ላይ መጥቶ በምንም ምክንያት ከሷ ጋር ሊሆን አይችልም። ገባችሁ? ስለዚህ ያ ስለሆነ ነው የምናጨበጭበው። ደግሞ ልጅቷ እንድትለወጥልን ስለምንፈልግ የሆነ ነገር ላይ መድረስ አለባት ብለን ስለምናምን ነው እንጂ ካገኘነው ሰው ጋር እንዴ ምን ነው እሷ እንደዚህ ከዛም ምን ለጣጥፋት ባህሪዋም አይደለም። ሲጀመር የፍቅርዬን ባህሪ አይደለም። ከመጣው ሰው ጋር ሁሉ አንድራትም። ግን የምናጨበጭበው ተስራ የሆነ ቦታ ትድረስ ብለን ስለምናስብ ነው። አስረግጬ የምነግራችሁ ነገር እሷም አታረገውም እንደዚህ አይነቱን ነገር ማለት ነው። ያው ሰው እኛም ስናቀናብራት ከዛም የሆነ እንትን እንድንላት አይነት እንደምንወድ አይነት አክት አድርጋችሁ የምታወሩ ሰዎች ጥንቃቄ ውሰዱ። እኛ ልጃችን አንድና አንድ የፉፉ ናት። ፉፉ የፍቅር ነው። በቃ ምንም እናንተ ምንም ብታወሩት ምንም ብትሉትም እንኳን ራሱ ተከፋፍላችሁ ተገነጣጥላችሁ እንደ አፍሪካ ካርታ ብዙ ብታወሩም እንኳን ራሱ እነሱ አይለያዩም። ምንም ማድረግ አይቻልም። ያው አስረግጬ የምነግራችሁ ነገር ብዙ ጉድለት ብዙ ርቀት እንዳለ አውቃለሁ። ግን ደግሞ ያን ምናስተካክለው በየኮሜንቱ እየሄድን ወይ እሷን በመሳደብ ወይ እሱን በመሳደብ ሳይሆን በውስጣችን ጸሎት በማድረግ ነው። አንድና አንድ የምነግራችሁ ነገር ማለት ነው። ነገሮችን መለወጥ ከፈለጋችሁ እስኪ ሁላችሁም በየህሊናችሁ ልጆቹን አስቧቸው። በቃ እቺ ልጅ ፈጣሪ ሆይ አንተ የፈቅርክላት አንተ ያሰብክላት ቦታ አውላት። የምቆኞቿን አይኗን ጨለማ እግሮቿን ጨሌ አይናቸውን ጨለማ እግራቸውን ቄጤማ አድርግላት እያላችሁ እስቲ በውስጣችሁ ጸልዩ። ትክክለኛው መንገድ ይሄ ነው። የሀገሬ ሰው ምን ይላል? ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላልና ነገሮች አሁን ሳይሆን ከመጀመሪያው ስለተበላሹ አሁን ላይ ደግሞ የተበላሹትን ማስተካከል የምንችለው ለሷ ኃይል፣ ብርታት፣ ሞገስ፣ ጥንካሬ በመሆን እንጂ በመጣችበት ቪዲዮ ውስጥ በመውቀስ በመስደብ ለሷ ለውጥ ይመጣል ብዬ ላይ አላምንም ማለት ነው። ለማንኛውም በዛሬው ቪዲዮ ላይ ግን በጣም የተረዳሁት ነገር ቢኖር ፈቲና የጦስ ዶርዬና ብሩኪ ተቀልብሰው ተመካክረው ሁለቱን አንድ ለማድረግ የመጡበት ስራ ይመስለኛል። ለዛሬው ብሩኪ አልፈሃል ማለቴ ምንም አልናገርም ብያለሁ አፌም ማለት ነው። ቀጣይ ደግመህ መተህ ግን ፍቅርን ለመንካት ብትሞክር ወየውልህ። የአሻሮ ደም ያስጠጣኝ። አንላቀቃት ብሩኪ አንላቀቃት። ምን የምነግርህ ነገር የመጣ ሁሉ እንዲጨፍርባት አንበቅድም። ልጃችን ላይ ገባ እኛም በቃታለን። እኛ ለንላት እንዴ ካስፈልግም ከዚህ በድምጻችን ቪዲዮ እንሰራላታለን ለቻናሏ ማለት ነው። ፉፉ ደግሞ የሚያስቀኝ ነገር እኮ ማለት ጣቱን የሚቀስራት ነገር በጣም በቃ አንዳንድ ጊዜ ታውቃላችሁ፣ ግን የሆነ በልምድ ቃላት የምንደጋግመው ነገር አለ። በልምድ የሆነ እንትን የምንለው ነገር አለና እንግዲህ ፈቲ ምን አይነት ጉድ እንዲዛ እንደመጣች ደግሞ በፍቅር ቤት ባነው በፉፉ ቤት ወይም ደግሞ በብሩኪ ቤት ነገ እንደሚለቀቅ ተስፋ አድርጋለሁ። ለምን ሳስበው አይ ፈቲ ብሩኬን አፍቅሬያለሁ ብላ እንዳመጣ ፈራለሁ፣ ሰጋለሁ ማለት ነው። ፉፉ በደህናው እንደዚህ አልተናደደም። በሴት ልጅ ላይ ብትጫወተው አለ አይ ሲተወኝ በሴት ልጅ ላይማ ማን እንደሚጫወቱ በደንብ እናውቃለን ማለት ነው። እና ለማንኛውም ፉፉዬ ትቷት ሲሄድ ብዙ አትደዘቱ። ፉፉዬና ፍቅርዬ የሚለያዩበት ነገር የለም ጋይስ። ባካችሁ እናንተ ፍቅርዬን 200K እኔን 10K ያስገቡን እስኪ። እናንተ ምንድነው መሰሰቱት? ለማንኛውም ሰላም ለኢትዮጵያ፣ ሰላም ለሀገራችን። ዛሬ እናንተ እንቅልፍ ብሎኛል። ሙሉ ቀን ስራ አልበዛብኝም። ሳልሰራው እራት አልሰራው ግን ስራ መስራት ይሻላል። እናንተ እንቅልፍ ሙሉ ቀን ሲደፋኝ በሰላም ያርግልኝ ብቻ። ለማንኛውም በጸሎታችሁ አስቡኝ። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ቻው ቻው።